ሳፍስ ማቅበል መስጊቴ ነው አንተንም አይመልስ ንፉኮኝብ ነው ዓለሜን ያሳጣኝ ብዙ ነገሮችን ሆኖልኝ ያውቃል ግን ያሁኑ ከአይምሮዬ በላይ ነው ምንድነው የሚያስለቅስሽ ምን ማለት ነው ልቤን እየሰበረው ያለው ነገር እሺ ይሄን ቤት ሰርተህ ሰጠኸኝ እኔ ያላንተ ልኖርበት ነው ወይስ ምን ላደርገው ነው እኔ ደግሞ እዛ ቤት ውስጥ አንቺ ጋር አልኖርም ለወደፊታችን አልክ እኮ ለወደፊታችን ለአራቱ ልጆች ብለህ አይደል ያሰራኸው ያ ቤት ስሚ ከማታምኔ ሰው ጋር መቀጠል ነው ያልችልም ለምንድን ነው የምወልቀው እኔ የሚገርም ሀብል ነው እኔ አልፈልግም ማንም ደግሞ እንደዚህ እንዲነካህ አልፈልግም ይሄ ሀብልም ደግሞ አይገባህም ላውልቅልክ ለምንድን ነው ማንም እንዲነካኝ አትፈልግም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች በጣም ደስ ይላል። እንግዲህ ብሩኬ ስጦታ ስለሰጠላት ሀይሚ ልታመሰግነው መጣች። ግን ስታመሰግነው በእንባ ደስ ብሏት አመስግናለች። ግን ይሁን እንጂ ብሩኬ አሁን ልትመለሽ ፈልገሽ ነው ቤት ገዝቼ ስለሰጠውሽ ነው ወይ ብሏታል ማለት ነው። በጣም በሚያሳዝነው ሁኔታ ይሄ ነገር ይሆናል ብዬ ገምቼ ነበረ። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ ማለት ነው እና ሀይሚዬ እንኳን ደህና መጣሽ። ስላገኘንሽ ደስ ብሎናል። ሰላምሽ ብዝት ይበልልኝ። ከፍቶሽ ማገኛት አልፈልግም። ተደስተሽ ሲቀሽ ፈሽ ፈታ ብለሽ ነው ማየት ምን ፈልገው የኛ ዳይመንድ የሆንሽ የኛ ልዕልት እና እኔ በጣም ነው የሚወዳት። በጣም የምትገርም ሴት ናት። የምትገርም አስተማሪ እንቁ ትንሽ የሆነ ከሷ በላይ የሆነ ነገርን የምታሳልፍ ጀግና ሴት ናት ማለት ነው እና ብሩኬ እንግዲህ ዛሬ በመጣበት እንግዲህ እኔ የሆነ ስጦታ ለአንቺ ስለሰጠው ነው ወይ አንቺ አሁን ወደ እኔ ልትመለሽ ነው ወይ ቤት ገዝቼ ስለሰጠሁኝ ወደ እኔ ልትመለሽ ነው ወይ አለ። እኔ ግን ሀይሚዬ በጣም ገረመችኝ ዛሬ ማለት ነው። በቃ አስነቀችው። እንዴ ሴት አይደለም እንዴ? የትኛውም ኢትዮጵያዊ ሴት እኮ የሚፈልገው ቤትና መኪና ያለውን ወንድ ነው አላላችሁም? ደግ አረጋችሁ። የምር ደግ አረጋ። እሱ በውስጡ ያሰበውን እሱ በውስጡ ያለመውንና ያሰበውን በግልጽ አርጋ አሳየችው። ግን ሀይሚ ደግሞ እንደዛ አይነት ሴት አይደለችም። እሱ ቤት ስላለው መኪና ስላለው ምናምን ፈልጋ ቁሳቁስ ፈልጋ የምትመጣ ሴት አይደላችሁም። እንግዲህ አውቋል የሀይሚን ማንነት ይሄው በግልጽ ዛሬ አሳይታዋለች። ስላደረክልኝ ነገር ግን አመሰግናለሁ። እኔ ግን ላንተ ቤትና መኪና ስላለህ እንደሌላ ሴት እኔ አልመጣልህም፣ እኔ አልመለስልህም። እኔ የወሰንኩት ውሳኔ ትክክል ነው፣ ያልኩት ትክክል ነው። አንተ እኮ ልጅ አለክ፣ አንተ እኮ ከኔ ጋር ያለህ ነው የተሳሰትከው፣ ከኔ በፊት ነው ብለህ ነበረ። ግን መሀል ላይ ነገሮች ተቀይረው ያለፈ ታሪክ ነው ተብሎ ደግሞ ያለፈ ታሪኩ ተቀይረው ከሀይሚ ጋር ግጭት ተፈጥሮ መጥተ ነው ልጅ የፈጠርከው። እንግዲህ ልጅ ልትወልድ የደረስከው በዛ መሀል ነው። ስለዚህ እኔ አይደለም ውሸታም አለች ሀይሚዬ። እውነቷን ነው። እሱ አይደለችም ውሸታም። ዛሬ እሱ በጋሽዬ ፊት እንደዚህ ብለሽ ተናግረሻል እኮ ብሎ አስሬ እየደጋገመ እሷ መጨከን ስለማትችል መስሏት፣ አሁን ለምሳሌ ትላንትና ይሄንን ነገር ስላደረገ እሷ የምትመለስ መስሏት። አራ ብሩኬ እንደዛ እንዳታስበው። ሀይሚ ማለት ቀላል ሴት አይደለችም። አንተ ዛሬ ቤት ስለሰጠ ቤት እኮ ፈራሽ ነው። አንተ ፍቅር ራሱ መች ሰጠህና ነው እንዴ? ለሰው ልጅ ፍቅር ካለው መተሳሰብ መተማመን ካለው ድንኳን ውስጥ ራሱ የመኖር ችሎታ አለው። አንተ መጀመሪያ ሊገባክ የሚገባው ማለት ነው ዋናው ሰው ልጅ እምነትና ፍቅር ሲኖሮ ነው። እሺ እምነት፣ ፍቅር፣ ተስፋ ሶስቱም አንድ ላይ ጸንቶ ነው የሚኖሩት። እሺ ከዛ መሀል ግን እምነት ትልቁን ስፍራ የሚወስደው ነገር ቢኖር እምነት ነው። ስለዚህ አንተ መጀመሪያ በራስ እጅ ምን አጣህ? እምነትን አጣህ። ከዛ ደግሞ መጣህና ዛሬ እንግዲህ አሁን አንቺ ይሄንን ስላደረኩልሽ ልትመለሽ ነው? እንዳትመለሽ እኔ እኮ ቆርጫለሁ፣ ለምን እንደዚህ ትሆኛለሽ ብላ ትናገራለህ። ኧረ እባክህ እሷም ልመለስ ብላ እኮ አላወረችልህም፣ ልመለስ ብላ እኮ አልተናገረችም።
አንተ ነህ የምትመለስ መስሎ አንተ ነህ እንግዲህ ስትጠራ አንተ በቃ ይቅርታ ጠይቀ ምናምን እኔ ያጥፍቻለሁ የድሮ ሀይሚ መስላክ ማለት ነው። እኔ ያጥፍቻለሁ በቃ በጣም ይቅርታ ብሩኬ ምናምን ብላ አልቅሳ ይቅርታ እንድጠይቅ ነበር የፈለከው፣ ግን አልሆነም። ሀይሚ ቆርጣለች፣ በቃ ሀይሚ ቆርጣለች። ልብ ውስጥ ከገባ ከልብ ውስጥም ለመውጣት ቅርብ እንደሆነ አንተ ማወቅ ያለብህ እንዴ። አንተ ስተት ትሰራና በሷ ላይ ስተቱን አምጥተህ መዘፈቅ የለብህም። በትንሽና በጥቃቅን ነገር ሴትን ልጅ ደልለን እንይዛለን ብለህ ማሰብ ራሱ በጣም የሚገርም ነው። በዚህ ሰዓት ራሱ ይሄንን ነገር ማድረግህ ራሱ በጣም ነው የሚያሳዝነው የሚያሳፍረው ማለት ነው። እኔ እንደራሴ በበኩሌ በጣም ያሳዝናልም ያሳፍራልም። በዚህ ሰዓት ተለያይ እንለያይ ባለችበት በተለያየችበት ሰዓት በቃ እኔ ለአንቺ ስጦታ ነው። ኧረ እባክህ ለምን ትዋሻለህ? ለምን ታስመስላለህ? ብሩኬ አንተ በፍጹም ለሀይሚ ፍቅርም ይሁን ቦታም ቢሆን የለክም። እንደ እውነቱ ብነገርህ ማለት ነው። እንደ እውነቱ ብነገርህ ፍቅር የሚሆን ቦታ ምንም የለክም ባይገርምህ ማለት ነው። ስለዚህ ዛሬ ልክ እሷን እንደምትወድ የሆነ ለሷ ስጦታ እሷን አክብረ ምናምን አረ አንተ በንግግር ራሱ ሀይሚን እኮ ማክበር የማትችል ሰው ነክ። ያመጣከው ሰው ሁሉ እሷ ላይ አፏን ከፍተው እንዲሄድ ነበር የምትፈቅድላት አይደል እንዴ? ለምን ውሸት ታወራለህ? ለምን እዚህ ጋር ታስመስላለህ? ከምታስመስል ያለውን እውነት ብታወራ ነው የሚሻልህ እንጂ ሳስበው በጣም ያመኛል። እሱ ነገር ነው እዚህ ደረጃ እንድደርስ ያደረገኝ እንጂ እኔ ብሩኬ ምንም ነገር ቢሆን የትም ነገር ውስጥ ቢገባ አብሬ የትኛውንም ችግር እንደምቋቋም ነበር የሚገባኝ። ግን አስቡት እስኪ ሴት የሆናችሁ ምናምን እኔን የምትከታተሉ ሰዎች ትኖራላችሁና እውነትሽን እኮ ነው የኔ እናት፣ እውነትሽን እኮ ነው። የትኛውም ችግር እኮ ሰው ተጋፍጦ ያልፋል። ማጣትን ሰው አንድ ላይ ሆኖ ሰርቶ ተጋፍጦ ያልፋል። በቃ ሁሉንም ነገር ይታለፋል። ግን ይሄ ሰው ከሌላ ሴት ጋራ ልጅ አለው። ያውም አሁን ገና ሊወለድ ነው። ያውም ካንቺ ጋር በነበረበት ጊዜ ነው ይሄ ልጅ የተፈጠረው። ካንቺ በፊትም አይደለም እኮ እንዴ አንቺ ምንም አላጠፋሽም ሀይሚዬ፣ አንቺ ትክክል ነሽ። ማሰብም መጨነቅም መከፋትም መተከዝም አያስፈልግሽም። የእውነቴን ነው የምልሽ አያስፈልግሽም። እሱ እንኳን የአንቺ እንኳን እሱ ቦታ ላይ ሆነሽ እሱ ወይም አንቺ ቦታ ላይ ሆኖ ቢሆን ኑሮ ብሩኬ እርግጠኛ ነኝ ሀይሜን ለአንድ ሰከንዳት ወይም ለአንድ ሰዓታት ቆሞ እንደማያወራት እርግጠኛ ነኝ። ለምን አያደርገውማ እንዴ? ዛሬ እሱ አድርጎ እንደዚህ አይነት ነገር እንደዚህ አይነት ታሪክ ሰርቶ መጥቶ ደግሞ ላይክ በቃ እኔ ስጦታ ስለሰጠውሽ ነው ይሄንን ነገር ስላደረኩልሽ ነው እንዲህ ስለሆንኩልሽ ነው ብሎ ማውራት ራሱ በጣም የሆነ ትንሽ ማፈር አለበት እሱ ሲያወራ ማለት ነው። ስለዚህ ሀይሚዬ አንቺ የወሰንሽው ያደረግሽው በጣም ትክክል ነሽ። ልክ የሆነ ውሳኔ ነው የወሰንሽው። ስለዚህ መከፋትም የለብሽም ማልቀስም የለብሽም። እውነት በሴትነት እኔም እንኳን ሌላ ሴቶችም ይረዳሉ። ማናችንም አንቺ ቦታ ላይ ብንሆን ኑሮ የምናደርገውን ነገር ነው አንቺ ራስሽ ያደረግሽው ማለት ነው። ስለዚህ አንቺም ሴት ስለሆንሽ ነው እዛ አንቺ ካንቺ ጋር ሆኖ ይሄንን ድርጊት ፈጽሞ በዛ ላይ ደግሞ አይደለም ብሎ መዋሻት ራሱ ትልቅ ለሰው ልጅ ስብራት ነው። አይደለሁም አላደረኩትም አልሆንኩትም ብሎ እንኳን መዋሻት ራሱ በጣም ትልቅ ስብራት ነው። በጣም የሚያሳፍር በጣም የሚከብድ ስብራት ነው የሚሆነው ማለት ነው። ስለዚህ አንቺ ያደረግሻቸው እያንዳንዱ ነገሮች ትክክል ናቸው። ነገ ህይወትሽን ለማስተካከል ነገ ትክክለኛ ህይወትን ለመምራት የትኛውም ሴት የምታደርገውን ነገር ነው ያደረግሽው። መልካም ሰው ደግሞ ባያልፈኝ ደስ ይለኝ ነበር። ግን ደግሞ ልጅን የሚያክል ነገር የሱ ነው እየተባልኩኝ ደስታ ሲገባኝ ሀዘን እየተደራረበብኝ መቋቋም ስላልቻልኩ ነው። ሲቀጥል ደግሞ አሁን ላይ በዚህ መሀል እንኳን ሆነ ብዙ ነገሮችን ተናግሬ ያስከፍቼ እንኳን ለእኔ መልካም ነገር ከማድረግ ስላልተቆጠብክና መልካምነት ስላሸነፈኝ ነው እንደዚህ ሆንኩት፣ ስሜታዊ የሆንኩት። ሲቀጥል ደግሞ አንድም በጣም ደግሞ ልቤን እየሰበረው ያለው ነገር እሺ ይሄን ቤት ሰርተ ሰጠኸኝ እኔ ያለ አንተ ልኖርበት ነው ወይስ ምን ላደርገው ነው? እሱን ደግሞ እንድታስበው ፈልጋለሁ። እኔ በጣም ከባድ ነው ለእኔ። ትዝ ይልሻል ታዲያ እንደዚህ አድርገህልኝ አልነበረማ እንዴ? ለጋሽዬ ምንድን ነው ያልሽው? እንዴ እንደዚህ አድርገልኝ ምናምን ምን ማለት ነው? ባላደርግልሽ እኔን ላትቀርቢ ነው ላትና እንዲህ ከሆነ እኔ እሄዳለሁ። እውነት እንዲህ አድርገልኝ አይደለም ምናምን ሊባል አይገባም። ለጋሽዬ ያልሽው ነገር አለ አይደል? እንግዲህ ፈጣሪ ብሎልሽ ያመጣሽው ኦኬ። አሁን አይደለም አሁን ያለፈውን ነገር አናወራ ብሩኬ፣ በእናት
በቃ ተው። ለምን ያለፈው አልፏል አይደለ? ወጋ ቢረሳ የተወጋ ይረሳ ነው አይባልም። ወጋሽ እኔም እኮ አረሳም። እኔም እኮ ተወግቻለሁ አይደል እንዴ? እኔም እኮ አረሳም። ብዙ ሊሆን ይችላል፣ ወግቼሽ ምናምን ሊሆን ይችላል። እንደ መወጋት እስከሆነ እንደ ሀይሚ የተወጋ ሰው አለ እንዴ? እሷ እኮ ሴት ልጅ ስለሆነች ነው እንደዚህ በጋሽዬ ፊት በክብር እንድትረኝ እፈልጋለሁ ያለችው እኮ ሴት ልጅ ናት እንዴ? የሴት ልጅ ክብሯን ጠብቃ ማውጣት ስላለባት ነው። ገባክ እንዴ? እንዴ አንተ ወንድ ስለሆንክ የትም ቦታ ላይ ተሳሰትክ። ሴት ግን ብትሳሰትም የሴት ልጅ እንዳያችሁት እንደዚህ አደባባይ ላይ ነው የሚወጣው። ያንተ ግን ያ አደባባይ የወጣ ሰው ነው ይዞ ያንተን ማንነት ይዞ ሊወጣ የሚችለው። ገባክ? እዩ አሁን ለምሳሌ እኔ እሱ ነው ያስረገዘኝ ብላ እንደተናገረችው ሁላ ልክ እንደዛ ነው። ግን እሷ ላይ እንደዛ ነገር ቢፈጠር እሷ ብትሳሰት አንተ እንኳን ጋሽዬ አይደለም እንኳን እናት አይደለም በማንም ፊት ላይ አሁን እንኳን ስታወራት እኮ ለሴት ልጅ የሚገባውን ክብሩንና እንትኑን አድርገህ አይደለም እያወራኸው ያለው ማለት ነው። ስለዚህ አንተ ባደረከው በጥቃቅን ነገሮች ሀይሚ ተታልላ ወደ አንተ ልትመለስ ነው ብለህ አንተም እየጠበቅክ እንዳይሆን ብቻ እየጠበቅክ እያታለልክ ብቻ እንዳይሆን ብቻ እኔ እየገረመኝና የሚያሳስበኝ ያንተ ይሄ ነው። አንተ ሁሉ ጊዜም እንደዛ አይነት ቃሽም ሀሳብ ስላለክ ማለት ነው። በቃ እንደዛ ብለህ የሆነ የወረዳ ነገሮችን ስለምታስብ እንደዛ ነው። እሷ በምትደሰትበት ሰዓት ላይ ደስታዋን ማፍረስ ደግሞ ለአንተ ልማድህ ነው። ያው የተለየ ልማድ አይደለም። ገባክ አይደለም? ስለዚህ የሆነ ነገሮችን ግልብጥ ለማድረግ ነገሮችን ለመቀየር አንተ ከሷ የበላይ እንደሆን ወንድ ነክ እናውቃለን። ወንድ ልጅ ምንም ማድረግ እንደሚችል እናውቃለን። ግን ሴት ልጅ ሆና እሷ ደግሞ አትሰበርም መቼም ቢሆን ልትሰበር አችልም። አንተ የሆነ ትሰበራለች ወይንም ትወድቃለች ወይንም መታ እኔን በድጋሚ ትለምነኛለች እንደዚህ አይነት ነገር ስላደረኩ ብለ መጠበቅ የለብህም። የሰው ልጅ በጥቂት ነገር ሁሉም ሴት ደግሞ በጥቅማ ጥቅም የሚታለልና የሚደለል ነው ብላ ማሰብ የለብህም። ሀይሚ ደግሞ እንደዛ አይነት ሴት እንዳልሆነች አንተም ደግሞ ታውቃለህ። በጥቅም በትንሽ ነገር የምትደለል ሴት አይደለችም። ምናልባት አሁን ስላደረከው ነገር ስታለቅስ ምናምን እንደዛ ሆነ ስላያት በቃ ኦኬ እኔን ይቅርታ ልጠይቅ ነው እንደሌላ ጊዜም በቃ ወደ እኔ ልትመለስ ነው ምናምን ብላ አስባህ ሊሆን ይችላል። ግን እንደዛ አይደለም። ሁሉ ጊዜም አንተ የምታስበው በጣም የሆነ የወረደ አስተሳሰብ ነው። ለሴት ልጅ ክብር አለኝ ለእናት ክብር አለኝ እያልክ ራሱ የራስህን ክብር ራሱ የምታወርደው አንተ ራስህ ነህ። እንደዛ ብለህ ራሱ ማሰብ ራሱ በጣም ከባድ ነው። ግን ያደረከው ነገር ልቤን ነክቶታል። ይሄ ቤት ደግሞ በእኔ ስም የምታደርገው ከሆነና ያኔ እስከሰጠኝ በት ምክንያት ደግሞ እዛ ቦታ ላይ አንቺ እንድትገኝ ስለምፈልግ ነው። ለምን? ያ እሱ የራሴ ምክንያት ስላለኝ ነው። እኔ በዚህ ሰዓት ሌላ ስጦታ መቀበል አቅም የለኝም። አይ እንደዛ አይደለም ማለቴ ከዚህ በላይ መልካምነትህን አልችለው። እኔ ህልሜን ያሳካውበት ነገር ነው። ነገ እንድትመጪ ይፈልጋሉ። ሲቀጥል ደግሞ አይሚ አመሰግናለሁ። እዛ ቤት ላይ መኖርም ያለ መኖርም ያንቺ መብት ነው። ስጦታን የሰጠሁሽ እንደፈለግሽ ማድረግ ትችላለሽ። አባት እንኳን ካልሆንክ ገባ። እኔ ሴት ልጅ ነኝ። ከኔ ጋር ያለሽው ስለምንተማመን አይደል? በዚህ ልክ ደግሞ ብሩኬ አንድ ሰው ምንድን ነው የምትይኝ? እሺ የተፈጠረውም ነገር እኮ አሁን ነኝ። እሺ እኔ የተሰማኝን የተናገርኩ ግን የተፈጠረውን ነገር ነው የምትይኝ። ይፈጠር ስላደረክልኝ ነገር ሁሉ አመሰግናለሁ። እግዚአብሔር ይስጥሽ። ከዛ ሲቀጥል ደግሞ ተባረኪ። በቃ ኑሪበት፣ ቤቱን ልጅ በልጅ አርጊበት፣ ይቅናሽ፣ ሁሉ ነገር ይሳካልሽ። ምን ተሽኮርመመሽ ታይኛለሽ? መብቴ አንተ ነው ማንን ላይ ነው? አሁን እኮ እኔ ሀይሚ አታበዘጋኝ። ቤት እኮ ነው በስሜ ያሰራህልኝ እንዴ? አንተን እንዴ አንተ እንደው ማየት አለብኝ። እስኪ እንደው የሚሰማ እኔ የሚገርመኝ ማለት ነው ውድ ተመልካቾቼ በጣም እኔ ሀይሚን ያልነቅኩበትን ፓርት ታውቃላችሁ እንዴ? ቤት በስሜ ያሰርተህኝማ ልነጠፍልህ እንዴ አለችው። እሱ አሁን እውነት መስሎት የሆነ አለ አይደለ? እቺ ልጅ ለካ እንደዚህ ስላደረኩላት ወደ እኔ ልትመለስ ነው፣ ለካ ሴቶች በጥቅም ነው የሚደለሉት፣ ሀይሚም ለካ እንደዚህ ነች ብሎ
አስበዋል ማለት ነው። በጣም የሚያሳዝነው ነገር ግን ብሩኬ ሀይሚ እንደዛ አይነት ልጅ አይደለችም። በጥቅምና በሚያልፈው ነገር የምትታለል ሴት አይደለችም። ስለዚህ ያሰብከው ነገር ሁሉም እንግዲህ እንዳልሆነ ማወቅ አለብህ። ሀይሚ ደግሞ እየተበቀለች ነው። በዛ መሀል ላይ በጣም ሀርድ የሆነ ንግግሮችን እየተጠቀመች ቢገባው ኑሮ እየተናገረች ነው። ግን ብሩኬ አሁንም ቢሆን እንደዚህ አይነት ነገሮችን የምታደርጋቸውን ነገሮችን መጠንቀቅ አለብህ። በስነ ስርዓት ሁሉም ነገሮችን የምታደርጋቸው ነገሮች ሁሉም ሴት እንግዲህ አንድ ነው ብላ ማሰብም ጥሩ አይደለም። እሺ ቤትና መኪና አለክ ብላ እንግዲህ ሀይሚ ተከትለ እንደማትመጣ ያንተን ልጅ ልታሳድግ እዚህ ጋር አንተ ልጅ ጋር ስትሄድ እሷ ደግሞ ቤት ውስጥ ቁጭ ብላ ልጠብቅ። ኧረ እባክህ አይሆንም። የራስን ጥፋት ያደረከውን ጥፋት የማታምንና ክብር አቢስ በጣም የሚገርም ክብር አቢስ ነክ። የምር በቃ አንተ ክብር የሆነ እኔ ክብር እፈልጋለሁ ምናምን ትላለህ። አንተ ራስህ ለሰው ክብር ሊኖርህ ያስፈልጋል። ስታወራት ራሱ የሆነ አለ አይደለ እንዴት እንደምትሆን በቃ እንግዲህ የሆነ ለጥቅም እንደቀረበች አንተን ፈልጋ እንዳልሆነ ካንተ ጋር ያለውን ነገር ፈልጋ እንደመጣች ምናምን አድርገ ማሰብ አለብክ ብዬ አላስብም። እንግዲህ በጣም በሚያሳዝነው ሁኔታ ሀይሚዬ ደግሞ ይህንን ሀብል አውልቆ በቃ ሀብሉን መውለቅ አለብህ አውልቆ ብላ እንግዲህ እኔ ዳይመንድ ገዛለሁ አንተ ይህንን ሀብል አውልቆ ብላ እንግዲህ እየተበተችበት ትገኛለች ማለት ነው። ግን ብሩኬ በጣም የተሳሰተና የወረደ አስተሳሰብ ይዞ መምጣቱ ሀይሚ ጋር በጣም ያናድዳል። ሀይሚዬም የኔ እናት የኔ ቆንጆ የኔ ልዕልት ፏፈሽ በይ ፈታ በይ። እንግዲህ ከዚህ በኋላ ሲቀሽ ተደስተሽ እንድትመጪ ነው ምን ፈልገው ማለት ነው። አልቅሰሽ ተከፍተሽ አንቺን ማየት አንፈልግም የኔ ቆንጆ የኔ እናት። በርችልን እልሻለሁ የኔ ወድ።